ከሆነ በቃ አለቀልኝ። ልጅቷን ሁለት ጊዜ አትግደያት። እድል ራሷን ቢያማት እንኳን አንቺን እንደማለቀሽ ነው። ምን? ይኸውልሽ ነግሬሻለሁ፣ እውነት ተቀብራ አትቀር። እኔ ግን ቀብሬያታለሁ። ግን ቀብረሻት አልቀረሽ። እኔ ብዙ ዋጋ ከፍያለሁ። ቢኒ ሮማንን እየተከታተላት ነበረና ከሽማግሌው ጋር ያወሩትን ባይሰማ እንኳን ሲያያቸው ስለነበር የሆነ ሚስጥር እንዳለ ስለገባው ሮማን ስትሄድለት ጠብቆ ወደ ሽማግሌው ቀረብ ብሏል ለመጠየቅ። እስቲ ቢኒያም ባደረገው ነገር የተደሰታችሁና በዚህም ነገር ተሳክቶ እድል ከማሚ ጋር መገናኘት አለባት እናቷ መሆኗን ማወቅ አለባት የምትሉ እስቲ ይሄን ቪዲዮ አንድ ላይክ ያደረጋችሁ ታዲያ በቀጣይነት ምን ሊፈጠር ይችላል የሚለውን ነገር ስናይ እዛ ጋር ሽማግሌው እንዳየናቸው ከሆነ በጣም ደግና እድል እንደውም ቤተሰቦቿን እንድታገኝ የሚፈልጉ ስለሆነ የተነጋገሩትን ነገር በሙሉ ለቢኒያም ሊነግረው ይችላል። ግን ደግሞ ቢኒያም እዚህ ጋር ሊያውቅ የሚችለው እድል ለእናቷ ሞታለች ብላ የነገረቻት ሮማን እንደሆነችና እናም ቤተሰቦቿን እንዳታገኝ ያደረገቻት በሮማን ምክንያት እንደሆነ ነው እንጂ ማሚ የእድል እናት እንደሆነች ሽማግሌው ራሱ አያውቅም ማለት ነው። ግን ደግሞ ይሄንን ፍንጭ ማግኘት ራሱ ለቢኒያም ትልቅ ነገር ነውና ይሄንን ነገር ደግሞ ሄዶ ለእድል ከነገራት ምናልባትም አይታወቅም ከዚህም በኋላ ሮማንን እየተከታተሏት የምታደርገውን የምትሄድበትን ሁሉ ዛሬ ላይ ቢኒ እንዳደረገው እያደረጉ ምናልባትም አይታወቅም በቅርብ ጊዜያት ውስጥ ከማሚ ጋር ሊገናኙ ይችላሉ። እናቷ መሆኗን ልታረጋግጥ ትችላለች ማለት ነው። ስለዚህ ከዚህ በፊት ባየነው ክፍል ሮማን የእድልን አሳዳጊ እናት ስታይ ራሷን ስታ መውደቋ በጣም ጥሩ ነገር ነው ማለት ነው። ያ ድንጋጤዋን በማየት ነው እንግዲህ ቢኒ እንዴት የእድልን እናት አሳዳጊ እናት ስታይ ደንግጣ ልትወድቅ ቻለች ያለ ምክንያት ሊሆን አይችልም ብሎ በማሰብ ነው። ከመጀመሪያውም ጀምሮ እንግዲህ ቢኒ ተጠራጥሯል። እዛ ቤት ከእህቷ ጋር አንድ ላይ ለመኖር ተቸግሬያለሁ ብላ ስትጠጋ ጀምሮ ያለ ምክንያት እንዳልሆነ እንግዲህ ገብቶታል። እዛ ጋር ቸግሯት እንዳልሆነ ለተንኮል እንደመጣች ግልጽ የሆነ ነገር ነው ማለት ነው። ዛሬ ደግሞ ይሄን ተንኮሏን ደግሞ እዛው ተከታትሎ ደርሶበታል። ከዚህ እንግዲህ አሁን ላይ ሽማግሌው ቀጥታ ያወሩትን ነገር ስለሚነግረው የእድል ቤተሰቦች እንዲገኙ ሲሉ ብቻ መንገራቸው ስለማይቀር ቢኒ ደግሞ ይሄንን መረጃ ይዞ ለማንም ሳይነግር ከእድል ጋር ብቻ ሆነው ይሄንን ነገር ማጣራታቸው አይቀርም ማለት ነው። በዚህ መሃል እንግዲህ ሮማን ይሄንን ነገር ሁሉ ቢኒያም እንዳወቀ ተከታትሏት እንደመጣ እዛ ድረስ ሽማግሌውንም እንዳገኘ ስለማታውቅ ይሄ ነገር ደግሞ በጣም አሪፍ ነገር ነው ማለት ነው። ከዚህም በኋላ እንግዲህ ቢኒ የሮማንን ተንኮል በትንሹም ቢሆን ስላየ አይኑን ከሮማን ላይ አያነሳም ማለት ነው። በዚህ ሂደት ውስጥ እንግዲህ ደግሞ የራሱን እናትም እንግዲህ ሮማን እንደሆነች ሊደርስበት ይችላል ማለት ነው። ከዚህ በኋላ ሮማንን ተከታተላት ማለት የምታወራውን የምትሄድበትን ቦታ በሙሉ ያቃልና በዛ መሃል እንግዲህ በስህተት ስለ እንደዚህ አይነት ነገር ስለ ልጇ የተፈጠረውን ነገር ለሆነ ሰው ስታወራ ወይም ደግሞ በስህተት ተስቷት እንግዲህ ከራሷም ጋር ስታወራ ይሄንን ነገር በራሱ ጆሮም እንግዲህ ሊደርስበት ይችላል ማለት ነው። አሁን ላይ ቢኒ ሮማንን መጠራጠሩና ተንኮለኛ መሆኗን የሆነ ነገር ይዛ እንደመጣች ማወቁ እንግዲህ የእድልንም ቤተሰቦች የራሱንም ቤተሰቦች እንግዲህ እንዲያገኝ ይረዳዋል ብለን እናስባለን ማለት ነው። ሌላኛው ደግሞ የእድል እዛ ቤት ውስጥ መመለስ ነው ማለት ነው። እንግዲህ እድል ልትወጣ ሻንጣዋን ይዛ ነበረ። ታዲያ ማሚ እንድትመለስ ነግራታለች። ከዚህም በፊት እንዳልነው እንግዲህ ቢኒያምም እንዳለው ማሚ ለጊዜው ስትናደር ነው እንጂ ሰው ላይ ቂም እንደማትይዝ ተናግሮ ነበረ። ታዲያ ዛሬ ላይ የሚያየነው እሱ ነገር ነው ማለት ነው። ያኔ ተናዳ እድልን ተናግራት ነበረ። ከዛም በኋላ እንግዲህ ያንን ነገር ትታ
እድልን እንድትቆይ ስትለምናት ነበረ። በዛም ነገር እንግዲህ እድል ተስማምታ እዛ ቤት ውስጥ ትቆያለች ማለት ነው። ትምህርቷንም እንግዲህ በነገው ዕለት እንደምትጀምር ሰምተናታል። ማሚ እንግዲህ እድልን ጨክና ማባረር አልቻለችም። ምክንያቱም ደግሞ ከልጇ ጋር ያላት ባህሪ በጣም ተመሳሳይ ስለሆነ እሷን ባየቻት ቁጥር እንደ ልጇ እያሰበች ከእሷ ጋር መቀጠል ትፈልጋለች እና እድልን ማጣት አትፈልግም ማለት ነው። ዛሬ እንኳን ፎቶውን ይዛ የልጇን ፎቶ ይዛ ስታለቅስ ነበረ ማለት ነው። ይህም ሁሉ የሆነው እንግዲህ እድልን ስታያት ልጇን እያስታወሰቻት ነው ይሄ ሁሉ የምታለቅሰው ማለት ነው። ይሄ ነገር ደግሞ ሜላትን በጣም አናዷታል ማለት ነው። እዛ ጋር እንግዲህ ከሜላትም በላይ ከቢንያምም በላይ እንግዲህ ማሚ ይበልጥ ትኩረት እየሰጠች ያለችው ለእድል ነው ማለት ነው። ምክንያቱም ከልጇ ጋር በጣም ስለምትመሳሰል ተግባሯም መልኳም ስለሚመሳሰል እንደ ልጇ እያየቻት ከነሱ በላይ ነው እንግዲህ እሷን ለየት ያለ ፍቅር እየሰጠቻት ያለችው ማለት ነው። ሜላት ደግሞ እዚህ ጋር እኛን ረሳሽን በሚል እንግዲህ ማሚን ስትወቅሳት ነበረ ማለት ነው። እና ደግሞ ዛሬ ላይ ነገ ላይ ደግሞ ትምህርት እንደሚጀምሩ እንግዲህ ሲያወሩ ሰምተናል። እንግዲህ ሜላትና እድል አንድ ትምህርት ቤት እንዴት ተስማምተው ሊማሩ ይችላሉ የሚለው ነገር በጣም ትልቁ ጥያቄ ነው ማለት ነው። እዚህ ጋር እድል ቤት ውስጥ ብቻ ሳይሆን ትምህርት ቤት ውስጥ ሁላ እንግዲህ ትልቅ ፈተና ሊገጥማት ይችላል ማለት ነው። ከጓደኞቿ ጋር ሆና እንግዲህ አብረው ሆነው ሜላትና ጓደኞቿ ሆነው እድልን እንግዲህ ማሰቃየታቸው አይቀርም ማለት ነው። ያው ሜላት ተንኮለኛ ነች። ጓደኞቿም እንግዲህ እንደሷ ነው የሚሆኑት። ምክንያቱም ከሷ ጋር ሊቀራረቡ የሚችሉ ጓደኞችን ነው ልትይዝ የምትችለው ማለት ነው። ስለዚህ እዚህ ጋም እድል ሌላ ፈተና ይጠብቃታል ማለት ነው። ሆነም ቀረ ግን እዛ ቤት ውስጥ መቆየቷ ደግሞ በጣም አሪፉ ነገር ነው። ከቢንያም ጋር አሪፍ ግንኙነት ይኖራቸዋል። ይሄ ደግሞ ሁለቱም የራሳቸውን ቤተሰብ እንዲያገኙ በጣም ትልቅ ጠቃሚ እድል ነው ማለት ነው። ይሄንን እድል ተጠቅመው እንግዲህ ከሁለት አንዳቸው እንግዲህ ቀድሞ ቤተሰባቸውን ማግኘታቸው አይቀርም ማለት ነው። ደግሞ የአንዳቸው ቤተሰብ ተገኘ ማለት የሌላኛቸው መገኘቱ አይቀርም ማለት ነው። ምክንያቱም የሁለቱም ቤተሰባቸው እንዲጠፋ ምክንያት የሆነችው ራሷ ሮማን ነች ማለት ነው። ስለዚህ የአንዳቸው ከተጋለጠ ራሷ ሮማን ስለሆነች የምትሆነው የሌላኛውንም ማወቅ አይከብድም ማለት ነው። ሌላኛው ደግሞ የሜላትና የሮማን ጉዳይ ነው ማለት ነው። በፊት ላይ እንግዲህ እንዳየናቸው ከሆነ ሮማንና ሜላት አንድ ላይ ተባብረው በጣም ተንኮል ሲሰሩ እያየናቸው ነበር። አሁን ላይ ግን እንደ በፊቱ አይደሉም። በጣም የሚያጣላቸው ብዙ ነገር አለ። ምክንያቱም አሁን ላይ ሮማን ሜላትና ቢኒ አንድ ላይ እንዲሆኑ አትፈልግም ማለት ነው። በዚህ ነገር ደግሞ ከሜላት ጋር በጣም ያጣላታል ማለት ነው። ዛሬ ላይ ደግሞ እድል ለማሚ የነገረቻት ሐሳብ የልጇ መቃብር ላይ ሄዳ እንድታለቅስና እንዲወጣላት ስትነግራት ነበረ። ታዲያ እንግዲህ ሮማንን ጠርታ ወደ መቃብሩ ቦታ ውሰጂኝ ስትላት የት ልትወስዳት ትችላለች የሚለው ነገር በጣም ትልቁ ጥያቄ ነው ማለት ነው። ምናልባትም አይታወቅም እንግዲህ ወይ ስም የሌለው የሆነ መቃብር ቦታ ወስዳ ይሄ ነው የልጅሽ መቃብር ብላ ልታሳያትም ትችላለች ማለት ነው። ይሄንን ነገር ደግሞ ሜላት እንድትረዳት አምናት በፍጹም አትነግራትም ማለት ነው። ምክንያቱም አሁን ላይ ሮማን ሚስጥሯን ለሜላት ተናገረች ማለት የሆነ ሰዓት ሜላት ተናዳ ሮማን የሆነ ነገር ያደረገቻት ነገር ካለ ለመበቀል ብላ ያን ሚስጥሯን መናገሯ ስለማይቀር ዞሮ ዞሮ የሆነ ሚስጥር ብትነግራት ሁለቱ የተጣሉ ሰዓት ያንን ሚስጥር ወስዳ ለማሚ መናገሯ ስለማይቀር ሮማን አሁን ላይ ሚስጥሯን ለማንም ልትናገር አትችልም ማለት ነው። ስለዚህ በዚህ ምክንያት ደግሞ ሚስጥሯን ካልተናገረች ከሜላት ጋር አንድ ላይ ተባብረው እንግዲህ ምንም አይነት ተንኮል ሊሰሩ ይችላሉ ብለን አናስብም ማለት ነው። ከዚህ በፊት ሲያደርጉ የነበሩት ተንኮል እንግዲህ እድልን ከዛ ቤት ለማስወጣት ነው። ከዚህ በኋላ ግን እድልን ከዛ ቤት ማስወጣት ከባድ ነው የሚሆነው ማለት ነው። ይበልጥ ከማሚ ጋር በጣም እንዲቀራረቡ ስላደረጓቸው ማሚ እድልን ልታጣት አትፈልግምና እነ ሜላት የፈለገ ነገር ቢያወሩ የሆነ ጥፋት አጥፍታለች ብለው ለማሚ ቢነግሯት ራሱ
መቼም እነሱን አምና እድልን አታባረራትም ማለት ነው። ጥፋት ብታጠፋ ራሱ ተቆጥታ ታልፋታለች እንጂ ከቤት እስከሚያስወጣ ነገር ድረስ